Shankore, Dari Shankore. ያልተነገረው የአርቲስት ማርታ ጎይቶም የህይወት ገጽ የሀገራችን የመዝናኛ ዘርፍ ከመቀዛቀዙ በፊት ለጥበብ አፍቃሪያን ከሚደርሱ የፊልም ስራዎች ላይ የማናጣት ብዙ ከመስራት ጥራት የምታስቀድመው ተዋናይት ማርታ ጎይቶም በትወና ካየናት ቆየት ትላለች። በተለያዩ የግል ምክንያቶች ከአርቱ ዓለም ብትጠፋም የተለያዩ ጉዳዮች ይነሳሉ። ከሞት ያመለጠችበትና የቤተሰብ ጉዳይ አንዱና ዋናው ሲሆን ማርታ ጁንታ ናት እስከ መባል ያደረሳት ክስተት ዋናው ነው። ከዚህ በተጨማሪ ለብዙዎች ግልጽ ያልሆነው እና በማጨቃጨቅ ላይ ስለሚገኘው ስለ ፍቅር ህይወቷ በዛሬው ቪዲዮ ላይ መልስ ተገኝቷል። ከተዋናይ ቸርነት እስከ ሰሞኑ አንድ ብር እንዲሁም ከሰሞኑ አንድ የከተማችን ትልቅ ቱጃር ልታገባ ነው ስለመባሉ እውነት ወይስ ተራ ወሬ የሚለውን አጣርተናል። ይህን ጨምሮ ስለ አርቲስት ማርታ ጎይቶም የትም ያልተሰሙ 5 ምስጢሮችን በዚህ ቪዲዮ የምናደርሳችሁ ይሆናል። ለቻናሉ እንግዳ ከሆኑ ሰብስክራይብ እንዲሁም ቪዲዮውን ላይክ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። 5 የአርቱ ዓለም ጉዞ ዛሬ በስክሪን ላይ በመናያት ውብ ፈገግታዋና በድንቅ የትወና ብቃቷ ብዙዎች የምታስደምመዋ ማርታ ጎይቶም ዛሬ ስኬቷ በደመና ላይ የታነጸ ሳይሆን ከምድር ተነስቶ በብዙ ላብና እንባ የታሸ መሆኑን ለዓለም መስክራለች። በቅርቡ በኢቢኤስ የሻይ ሰዓት ፕሮግራም ላይ ያደረገችው ልብ የሚነካ ቆይታ ከስኬት በስተጀርባ ያሉ እልፍ መሰናክሎችን ቁልጭ አድርጎ ያሳይ ነበር። የሚታወቀው አብዛኞቹ የሀገራችን እንስት አርቲስቶች ወደ ዝና ማማ ለመውጣት ብቃታቸውን ሳይሆን ሴትነታቸውን እንደ አቋራጭ መንገድ እንደሚጠቀሙ ግልጽ ነው። ተዋናይት ማርታ ጎይቶም ግን ዛሬ ለደረሰችበት የክብር ማማ ምንም አይነት አቋራጭ መንገድ አልተጠቀመችም። በልጅነቷ ሱፐርማርኬት በር ላይ ቆማ ሻይ ቅጠል ትሸጥ እንደነበር ስትናገር በኩራት ያ የጎዳና ላይ ትግል ነው ዛሬ ላይ ላለችበት ጠንካራ ስብዕና መሰረት የሆነው። የጥበብ ጉዞዋ የጀመረው በአብነት አጎናፍር አስታራቂ የሙዚቃ ክሊፕ ላይ በቀን 300 ብር እየተከፈላት በኮረስ ወይም ተጨማሪ ተዋናይ በመሳተፍ ነበር። ከ300 ብር ዛሬ ለሚቆጠረው ዝናና ክብር መነሻ እንጂ መድረሻ እንዳልነበር ማርታ በተግባር አሳይታለች። መሰረታዊ ትምህርቷን በአዲስ አበባ ካጠናቀቀች በኋላ ለትወናና ለጥበብ ያላት ፍላጎት ገና በልጅነቷ እንደጀመረች ትናገራለች። በትምህርት ቤት ቆይታዋም በኪነ ጥበብ ክበቦች ውስጥ በመሳተፍ ለወደፊት የሥራ መስኳ መሰረት ጥላለች። 4 የሰራቻቸው ፊልሞች በተለይ ኪያ በሚል ድንቅ ፊልሟ በብዙዎቻችን ልብ የቀረችው ማርታ በፊልም ላይ የነበራት የማልቀስ ብቃት እጅግ የተለየ ነበር። ሳለቅስ ቧንቧ ነው የምትከፍቹ ይሉኛል እያለች በፈገግታ ስታወራ ያ በፊልም ላይ የምናየው እንባ የመክሊቷና የልምዷ ውጤት መሆኑን እንረዳለን። ማርታ ስታለቅስ ዝም ብሎ እንባ ማፍሰስ ሳይሆን የተመልካችን ልብ ሰንጥቆ የሚገባ ስሜት መፍጠር ትችላለች። የማርታ ጉዞ አልጋ በአልጋ አልነበረም። ከቤተሰብ ተቃውሞ ጀምሮ እስከ ከባድ የጤና ችግር እና የህይወት ወጣ ወረዶች ደርሶባታል። ሆኖም ግን ማርታን የተለየ የሚያደርጋት ለነዚህ ሁሉ ፈተናዎች የሰጠችው ምላሽ ነበር። ከሰራቻቸው ፊልሞች መካከል ኪያ፣ እንደ ስልክ፣ የወንድም ሚስት፣ ባለቤት፣ ትዕግስት፣ ያላሰብኩት ይጠቀሳሉ። በዚህ ስራዋ የተለያዩ ሽልማቶች የተቀበለች ሲሆን ከነዚህ መሃል 11ኛው አዲስ ሚውዚክ ላይ ምርጥ የሴት ተዋናይ በሚል ዘርፍ አሸናፊ የነበረች ድንቅ አርቲስት ናት። ሁሉንም በፈጣሪ እርዳታና በማይሰበር ስነልቦና አልፋ ዛሬ ላይ ቆማ ስታወራ የምናያት መረጋጋትና በራስ መተማመን ለብዙ ወጣቶች ትልቅ ትምህርት ነው። ማርታ ጎይቶም የምታስተምረን አንድ ትልቅ እውነት አለ። መጀመርህን ሳይሆን የት ለመድረስ አልመ እንደተነሳና ለዛም የምትከፍለው ዋጋ ነው ውጤቱን የሚወስድ። ከሻይ ቅጠል ሻጭነት እስከ ስክሪን ንግስትነት የተጓዘችው ማርታ በቀጣይ በተለያዩ የጥበብ ስራዎች እየደመቀች እንደምትቀጥል እምነታችን። ማርታ ወደ ፊልም ስራ የገባችው በአጋጣሚ ሳይሆን በሂደትና በችሎታ ነው። መጀመሪያ አካባቢ በሙዚቃ ቪዲዮዎች ወይም ክሊፖች ላይ በመሳተፍ የታወቀች ሲሆን በኋላ ላይ ወደ ፊልምና የቴሌቪዥን ድራማዎች ላይ ተሸጋግራለች። ማርታ በትወና ብቻ ሳይሆን በሞዴሊንግና በማስታወቂያ ስራዎች ላይም ንቁ ተሳትፎ በማድረግ እድገቷን አፋጥነዋለች። 3 የደረሰባት ጥቃት አርቲስት ማርታ ጎይቶም ባለፉት ጥቂት ዓመታት የተለያዩ ማንነትና የስነ ልቦና መሰረት ያደረጉ ጥቃቶች ደርሶባታል። በቅርቡ በሀገራችን በተከሰተው ደም አፋሳሽ የሰሜን ጦርነት ምክንያት የዘረኝነት ጥቃት እንደደረሰባት ትናገራለች። አርቲስት ማርታ ጎይቶም ትግሬ በመሆኗ ብዙ ጓደኞች አርቀውኛል፣ አያይዛ አረባካችሁ ከዘረኝነት እንውጣ፣ ዘረኝነት እንጠየፍ ስትል ስትማጸን እንደነበር በወቅቱ የማርታ ጎይቶም የቅርብ ጓደኛ ገልጻለች። ይህም ጦርነቱ ጀምሮ በሰላም ስምምነት እስኪያልቅ ድረስ ትልቅ የስነ ልቦና ጉዳት እንደደረሰባት ይነገራል። እንደሚታወቀው የሀገራችን ታዋቂ ሴት ዝነኞች ከቀድሞ ባለስልጣናት ጋር የድብቅ ግንኙነት እንደነበራቸው ሲነገር ይህ ለመጀመሪያ ጊዜ ባይሆንም አርቲስት ማርታ ጎይቶም ግን ማንነቷና መርጣ ባልተወለደችበት ብሔር ምክንያት እንዲህ ያለው ጥቃት መጠቃት ተገቢነት የለውም። ማርታ ጎይቶም የተወለደችውና ያደገችው እዚሁ አዲስ አበባ ውስጥ ነው። በተለይ እድገቷ 4 ኪሎ አካባቢ እንደሆነና የልጅነት ጊዜዋን በዚያው እንዳሳለፈች በተለያዩ ቃለመጠይቆች ላይ ገልጻለች። ምንም እንኳን የአዲስ አበባ ልጅ ብትሆንም በወላጆቿ የዘር ሐረግ ምክንያት ጁንታ ከመባል መድረስ ሊወገዝ የሚገባ ተግባር ነው። 2 ከቤት ያስቀራትና ከፊልሙ ያጠፋት ምክንያት አንድ የፊልም ምርቃት ላይ ሰውነቷ ከነበረበት በእጅጉ ጨምሮ መገኘቱና በርካቶች እሷ ናት አይደለችም እስኪሉ አድርሷቸው ነበር።
ለዚህ በተለያዩ ማህበራዊ ድረገጾች ላይ አንዳንድ ጊዜ ግለሰቦች ባገኙት ክፉ ቃላት አጥንት ስር ዘልቆ የሚጎዳ ንግግሮች ማንነታቸው በፈቀደላቸው ልክ የክፋት ቃል አዘነቡባት። እንግዲህ ተዋናይቷ ለስለስ ያለችና በስርዓቷ ብዙዎቻችን የምንወዳት ናት። አንድ ሰው ወዶ ባላመጣው አካሉ ሰውነቱ ወይም ጥቁረቱ፣ ቅላቱ፣ ውፍረቱና ቅጥነቱ አሊያም ማጠርና መርዘሙ አሊያም አካላዊ ጉዳቱ እንዴት እንሳለቅበታለን? በወቅቱ ማርታ ላይ በሚሰቀጥጥና የሚሰብር ቃላት የዘነበባትን የስድብ ማዕበል ማርታ መቋቋም አልቻለች። እኛ እንደ ቀልድ የምንወረውራቸው ቃላት አመት እስከ መንፈቅ ገደማ ማርታን ከሰው ነጥሎ እቤት አስቀምጧት ነበር። አልቻሉም እንጂ የቻሉትን ያህል ሰብሯታል። ያሳዝናል። እግዚአብሔር በልቶ አሁን ከዚያ የልብ ስብራቷ አገግማ ወደ ስራዋ ተመልሳለች። የኛ አስተሳሰብ ቢጎዳት ከእግዚአብሔር ጋር አገናኝቷታል። ለመልካም ነው የሆነላት። እኛ መጻፍ ስለቻለን ብቻ እንጽፋለን፣ መናገር ስለቻለን ብቻ እንናገራለን። እዚያ ሲደርስ ግን ምን እንደሚያመጣ አናቅም። ሰው በሐሳቡ፣ በንግግሩ፣ በጽሁፉ የቱንም ያህል ይተቻል። ራሱ ባላመጣውና ፈቅዶ ባልተቀበለው ማንነቱ ለምን ይቀጣል? በተለይ በአሁን ዘመን ማህበራዊ ሚዲያ ላይ የምንነሰቡን ያነጣጠረ ዘመቻ በርካታ ወጣቶችን እያሳጣን ይገኛል። ምላስ ያነሳል፣ ደግሞም ይጥላል። ንግግር ይገነባል አሊያም ያፈርሳል። ስለዚህ ሁላችን በተቻለን አቅም የሚያቀና ንግግር ብናደርግ ምንም የሚጎልብን ነገር የለም። አርቲስት ማርታ ጎይቶም ካሳለፈቻቸው እነዛ የመከራና የመደበር ጊዜያቶች አልፎ ለሌሎች በሚሆን ጥንካሬ ተመልሳ መጥታለች። ትላንት የሰበሯትን ቃላቶች ሰብሰብ አድርጋ ወደ ከፍታ ወጥታለች። አንድ የፍቅር ህይወቷ አርቲስት ማርታ ጎይቶም ከትወናው በተጨማሪ ባላት ለየት ባለ ውበትም የበርካቶችን ቀልብ ትስባለች። በተለይም በነበራት የተለየ ድርብ ጥርስን ብዙዎች ይለዩዋታል። ነገር ግን አሁን በምትመለከቱት መልኩ አሁን ላይ ያ ድርብ ጥርሷን በመቀየር በተለየ ገጽታ ብቅ ብላለች። የአርቲስት ማርታ ጎይቶም የፍቅር ህይወት ወደ ሚዲያ ከማይወጡባቸው ጥቂት አርቲስቶች መካከል አንዷ ናት። ነገር ግን በቅርቡ ከአንድ ብር ጋር የተለያዩ ምስሎችን መልቀቋ በፍቅር ውስጥ ይገኛሉ ያስባለም ነበረ። አንድ ብር ሆነ ማርታ ጎይቶም በራሳቸው ቲክቶክ ስለ አንዳቸው የሚለቁት ቪዲዮ ይበልጡኑ የሰውን ጥርጣሬ ያጎላ ነበር። ይሁን እንጂ እንደሚባለው ፍቅር እንደጀመሩ ማረጋገጫ አልተገኘም። አንድ ብር ሆነ አርቲስት ማርታ ጎይቶም በከዚህ ቀደም ህይወታቸው ልጆች ያፈሩ ሲሆኑ አሁን ላይ ትዳር እንዳልመሰረቱ አረጋግጠናል። ይሁን እንጂ አንድ ትልቅ የከተማው ከበርቴ ሊያገባት እንደሆነ እየተነገረም ይገኛል። እዚህ ማስረጃው ደግሞ በቅርቡ ወደ ትወናው ዓለም በተቀላቀለችው የሙያ አጋሯ አርቲስት ፍናን ህዳሩ የሰርግ ስነ ስርዓት ላይ ቀጣይ ተረኛ እንደሆነች በምትመለከቱት መልኩ ተገልጿል። ውድ የቻናላችን ቤተሰቦች እናንተም ካዳመጣችሁት የአርቲስት ማርታ ጎይቶም ጉዳዮች መሃል የትኛው አስገረማችሁ እንዲሁም የትኛው እንዳስተማራችሁ በኮሜንት ስፍራ መስጫ ላይ አስቀምጡልን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን።